የተወደዳችሁ የእግዚአብሔር ቤተሰቦች ሃፒ ኒው ይር እንኳን ለ2026 እግዚአብሔር በሰላም አደረሳችሁ። በጣም ደስ ብሎናል ለዚህ ቀን በመድረሳችን። ሁላችንም እንግዲህ ይህንን ዓመት በብዙ ተስፋ በብዙ እግዚአብሔርን በመጠበቅ እንደገናም ደግሞ እግዚአብሔር ረድቶና አግዞን እዚህ ስለደረስን በብዙ ምስጋና የተቀበልነው ዓመት እንደሆነ አስባለሁ። እኔ ባለሁበት አካባቢ የቀዝቃዛው አየር የበረዶውና ሌላ ጊዜ ሆኖ የማያውቅ ኃይለኛ ንፋስ ባለበት በዚህ በሰሜን አሜሪካ በኒውዮርክ ግዛት እንግዲህ እንደ ልባችን ወተን ኢቭን አብረን ማክበር ወይ ደግሞ ከሚያከብሩ ወገኖች ጋር አብረን ማሳለፍ አልቻልንም። ሁላችንም በየቤታችን ግን የምስጋና ጊዜ ነበረን ከቤተሰቦች ከልጆቻችን ጋር። እግዚአብሔር ይህንን እድል ስለሰጠን ጌታ አምላካችንን እጅግ አድርገን እናመሰግናለን። በዚህ ምሽት ኒው ይር ስንቀበል እንዲሁ ዓመቱን ብቻ ቆጥረን መቀበል ሳይሆን የእግዚአብሔርን ባርኮት ደግሞ አብረን መቀበል ትንቢታዊ የሆነ በሚመጡት 12 ወራት በ365 ቀናቶች ላይ የእግዚአብሔርን ትንቢታዊ ባርኮት አብረን ደግሞ ይዘን ስንቅ አድርገን መግባት ያስፈልገናል። ብዙዎቻችን በዚህ ዝግጅት ባለፉት ሳምንታት በየቤተ ክርስቲያኖቻችን መድረክ በየጸሎት አገልግሎት በማለዳውም በምሽቱም ይሄንን አድርገናል እያደረግን ያለነው። በብዙ ቦታ ደግሞ ሁኔታው በፈቀደላቸው ስፍራ ቅዱሳን ወገኖች ይሄንን እያደረጉ እንደሆነ አውቃለሁ። በዚህም ሌሊት እኛም ደግሞ በመንፈሳችን ውስጥ ባለው እግዚአብሔር ባስቀመጠው ይሄንን ባርኮት ለሌሎቻችሁ ለማካፈል ይሄንን መልእክት ወደ እናንተ ለማድረስ ነው አሁን ያለሁት። ወደ እግዚአብሔር ቃል ወይ ደግሞ በእግዚአብሔር ቃል ላይ የተመሰረተውን ባርኮት ወደ ህይወታችን እንዲመጣ አሜን ብለንም ደግሞ ያንን ተቀብለን በሚቀጥሉት በአዲሱ ዓመት ባሉ ቀናቶች በሚገጥሙ ነገሮች ላይ ሁሉ እግዚአብሔር እኮ ይሄን ተናግሮልኛል፣ እግዚአብሔር በዚህ ቃል ባርኮኛል ብለን ያንን ባርኮት ይዘን እንድንገባ ስለሚያስፈልግ ነው። ሁላችን እንደምናውቀው ዘመንና ዘመናትን የሚለውጥ እግዚአብሔር ነው። ነብዩ ዳንኤል እንዳለው አንተ መንግስታትን ታነሳለህ፣ ትሽራለህ፣ ዘመኑን ታመጣለህ፣ ትለውጣለህ፣ እያንዳንዱ ዘመናት ባንተ ነው የሚያልፉት ብሎ ይናገራል። መዝሙረኛው ደግሞ ሲዘምር አንተ ግን በዘላለም ተራሮች ላይ ለዘላለም ታበራለህ ይለዋል፣ ጊዜና ዘመናት የማይለውጡት። ስለኛም ደግሞ እንደዚሁ መዝሙር 139 ሲናገር እኛ እናውቃቸውም እንጂ ቀናቶቻችን በአንተ መጽሐፍ የተጻፉ ናቸው፣ የተመዘገቡ ናቸው። ያላየናቸው ቀናቶች ሁሉ አንተ መዝግባቸዋል። ለዓላማ ነው ሰውን የምታኖረው፣ ከራስ እቅድ የተነሳ ነው ለሰው ዕድሜ የምትጨምረው ብሎ ደግሞ በዛ መልኩ መዝሙረኛው ያንን ምስጢር ሲገልጥልን እናያለን። ስለዚህ ያለፈውን ዓመት ጨርሰን ይሄን ዓመት ስንገባ እግዚአብሔር በዚህ ዓመት ለኛ የመዘገበው ለኛ የያዘው ነገር አለ ማለት ነው። እግዚአብሔር የመዘገበው የያዘው የጻፈልን ነገር ካለ ያ የተመዘገበው ነገር እንዲሆን እኛ ደግሞ ከእግዚአብሔር መንፈስ ጋር መንፈሳችንን አገናኝተን አምላኬ ይመራኛል፣ እግዚአብሔር ተናግሮኛል ብለን በዛ ጉልበት አቅም በዛ መንፈሳዊ ጉጉት ናፍቆት ዘመኑን ፌስ ልናደርገው ልንገባበት የሚወረሰውን ልንወርስ የምናገለግልበትን ልናገለግል በዛ መልኩ ዋሽተን እንገባለን። እግዚአብሔር የተባረከ ይሁን። በዘዳግም ምዕራፍ 11 ቁጥር 12 ላይ እግዚአብሔር ለሙሴና ለእስራኤል ሕዝቦች የነገራቸው አንድ ደስ የሚል ቃል አለ። ምንድነው የሚላቸው? ተሻግራችሁ የምትገቡባትን ምድር ያችን ምድር እግዚአብሔር ከዓመቱ መጀመሪያ ጀምሮ እስከ ዓመቱ መጨረሻ ድረስ አይኑን በሷ ላይ ያደርጋል ይላል። በዛች ምድር ላይ ያደርጋል። ስለዚህ ከሱ ቁጥጥር ውጭ አይደላችሁም። እዛ ምድር ላይ ስትኖሩ የእግዚአብሔር አይኖች በዛች ምድር ስፋት ርዝመት ልክ አለ ብሎ ይሄንን ተስፋ ይሰጣቸዋል። ምንም እንኳን ገና ባይገቡባት ከዮርዳኖስ ማዶ ቢሆንም እንኳን ግን ይዘው የገቡት ነገር እግዚአብሔር ያየናል፣ እግዚአብሔር ይመለከተናል። ይሄንን ተስፋ ቃል ይዘው የገቡ እነዚያ እግዚአብሔር ሕዝቦች እግዚአብሔር እንደተናገረው ደግሞ ሲያያቸው፣ ሲመለከታቸው፣ ሲረዳቸው፣ ሲያግዛቸው ጠላቶቻቸውን ከነሱ ላይ ሲያነሳ ርስት ሲያወርሳቸው ሲባርካቸው እንመለከታለን። ቤተ መቅደሱን በሰለሞን ጊዜ ሰርተው በጨረሱና ሰለሞን በእግዚአብሔር ፊት ጸሎት ባቀረበ ጊዜ እግዚአብሔር የመለሰው መልስ ነው። አይኖቼ ወደዚህ ስፍራ የተገለጡ ይሆናሉ ይላል።
ስለዚህ እግዚአብሔር እንደተናገረው አይኖቹን ከፍቶ ያያቸዋል። ከዓመቱ መጀመሪያ እስከ ዓመቱ መጨረሻ፣ ከቀኑ መጀመሪያ እስከ ቀኑ መጨረሻ፣ ከወሩ መጀመሪያ እስከ ወሩ መጨረሻ ድረስ የእግዚአብሔር አይኖች በዛ ስፍራ በእናንተ ላይ ናቸው ይላል። እኔም እንደዚህ ባርካቸዋለሁ። በ2026 ዛሬ አንድ ብለን ከጀመርንበት ከዚህ ከሚድናይት ጀምሮ እስከ ዓመቱ መጨረሻ ድረስ የእግዚአብሔር አይኖች በእኛና በእኛ በሆነው ነገር ላይ ይሆናሉ። እንግዲህ እግዚአብሔር ካየን ጠላት ቢያይም ሊያስደነግጠን አይችልም። እግዚአብሔር ካየ ጥበቃው አለ። እግዚአብሔር ካየ ማዳኑ አለ። እግዚአብሔር ካየ ብዙ ባርኮታል። ታስታውሳላችሁ እስራኤላውያን በግብፅ ምድር በነበሩ ጊዜ እግዚአብሔር ጩኸታቸውን፣ መከራቸውን፣ ስቃያቸውን አየሁ ይላል። ለቅሷቸውን፣ እንባቸውን ሰማሁ፣ ስለዚህ ላድናቸው ወረድኩ ይላል። እግዚአብሔር ካየ የሚወርድ የሚመጣ ነገር አለ። እግዚአብሔር በዚህ ዓመት እይታውን በእኛ ላይ ያደርጋል። እግዚአብሔር አላየንም ወይ ደግሞ የእግዚአብሔር ነገር ከኔ ራቅ አላየኝም እኮ ስሰቃይ የምንልበት አንድም ቀን አይኖረንም በእነዚህ ጊዜያቶች ውስጥ። እንደዚሁም የእግዚአብሔር ቃል በመዝሙር 91 ላይ ሲናገር ይህንን ክፍል ላነበው ፈልጋለሁ። መዝሙር 91 ብዙዎቻችን የምንወደው የመጽሐፍ ቅዱስ ክፍል ነው። እንደዚህ ይላል፣ በልዑል መጠጊያ የሚኖር ሁሉም በሚችል አምላክ ጥላ ስር ያድራል ይላል። እግዚአብሔር መጠጊያዬ፣ ምሽጌ፣ የምታመንብህ አምላኬ ነህ እለዋለሁ። እግዚአብሔር እንደዚህ አይነት መሸሸጊያ፣ መታመኛ፣ መጠጊያ ነው። ዘመን አያኖርም፣ ሰውን አገር አያኖርም፣ በተለይ ክርስቲያኖችን ሁኔታዎች አያኖርም። ገንዘብም ወይ ምቾት ወይ ችግር እኛን ለማኖርም ላለማኖርም አቅም የላቸው። መኖሪያችን የዘላለም አምላክ የሚያኖረን እግዚአብሔር ነው። የምንኖረው በእግዚአብሔር ላይ ተደግፈን ነው። በዘዳግም 33 ላይ እንደተነገረው መኖሪያ የዘላለም አምላክ ነው፣ የዘላለም ክንዶች ካንተ በታች ናቸው እንዳለ በእያንዳንዱ ቀን፣ በእያንዳንዱ ወር፣ በእያንዳንዱ ዘመንና ሰዓት የሚያኖረን አምላካችን እግዚአብሔር ነው። እኛም እንኳን የምናምነው መኖሪያችን እግዚአብሔር ነው። ስለዚህ በልዑል መጠጊያ የሚኖር በእግዚአብሔር ይታመናል ይላል። ወደታች ያለውን ክፍል ስናነበው እርሱ ከአዳኝ ወጥመድ ከአሰቃቂ ቸነፈር ያድንሃል፣ በላባዎቹ ይጋርድሃል፣ በክንፎቹ ስር መሸሸጊያ ታገኛለህ። ታማኝነቱ ጋሻና መከታ ይሆንልሃል። የሌሊት አስደንጋጭነት፣ በቀን የሚወረወረውን ፍላጻ አትፈራውም። ሌላው ትርጉም ላይ ከቀትር ጋኔል ይለዋል፣ አትፈራም። በጨለማ የሚያደባ ቸነፈር ቢኖር እንደገናም ደግሞ በቀትር ረፍራፊ የሆነ አጋንንት ሊያሰጋ አይችልም። ባጠገብህ ሺህ በቀኝ 10 ሺህ ይወድቃሉ፣ ወደ አንተ ግን አይቀርብም። በዓይን ብቻ ትመለከታለህ፣ የክፉዎችን መቀጣት ታያለህ። እግዚአብሔርን መሸሸጊያዬ ልዑልንም መጠጊያ አድርገሃልና ክፉ ነገር አያገኝህም፣ መቅሰፍትም ወደ ድንኳንህ አይገባም። እግዚአብሔር የተባረከ ይሁን። በዚሁ ነው የምባርካችሁ። ክፉ ነገር አያገኛችሁ፣ መቅሰፍት ወደ እናንተ አይገባም። እግዚአብሔር ሳያውቀው፣ እግዚአብሔር ሳያቅደው፣ እግዚአብሔር ሳያስብበት የሚሆን አንዳችን ነገር ሾልኮ ሊገባ አይችልም። ላባዎቹ አስተማማኝ ናቸው። የልዑል መጠጊያ አስተማማኝ ነው። ጥበቃው አስተማማኝ ነው። እግዚአብሔር የተባረከ ይሁን። በዓይናችን ልናይ እንችላለን። ወደ ግራ እናያለን፣ ወደ ቀኝ እናያለን፣ ክፉን እንመለከታለን። ግን ያ ሾልኮ ወደ እናንተ ሊገባ አይችልም። 2026 የእግዚአብሔር ጥበቃ የሚበዛልን ዓመት ይሆናል። በዚህ አዲስ ዓመት እግዚአብሔር ጥበቃውን በዙሪያችን ያበዛል። በኢዩኤል ምዕራፍ 3 ቁጥር 1 ላይ እንደሚናገረው በዚያን ዘመን ይላል እግዚአብሔር ሲናገር፣ በዚያን ዘመን ምርኳችሁን እመልሳለሁ። የሚመለስ ምርኮ አለ። እግዚአብሔር የሚመልሰው ምርኮ የተወሰደ ምናልባትም 2025 24 23 ወደኋላ ባሉት ዓመታት የተወሰዱብን ነገሮች ሊኖሩ ይችላሉ። እነዛን ምርኮች እግዚአብሔር ያስመልሳል። ይሄ ትንቢታዊ የሆነ ተስፋ ቃል ይዘን ወደ አዲሱ ዓመት እንገባለን። የተወሰዱ ነገሮች ይመለሳሉ። የኛ የሆኑ ለኛ የተላኩ ለኛ የተባሉ ግን ደግሞ በተለያየ ምክንያት ወይ ጠላት አይሎ ወይኛ ተዘናግተን ወይ ሁኔታዎች አመችቶ የተወሰዱ ካሉ እግዚአብሔር ያንን ምርኮ የሚያስመልስበት ዘመን ይሆንልናል። በዚህ በአዲስ ዓመት ምናልባት እስከዛሬ ያልተፈጸሙ
ተስፋ ቃሎች ለኛ ተነግረው ራእይ ሆነው መጥተው ህልም ሆነው መጥተው ትንቢት ሆነው መጥተው መገለጥ ሆነው መጥተው እኛም ደግሞ አሜን ብለን ተቀብለን ይዘናቸው የምንጠብቃቸው ነገሮች ካሉ እነርሱ ፍጻሜ የሚያገኙበትን አቅም፣ ጉልበት፣ ኃይል እግዚአብሔር አሰራርን ሁሉ ይሰጣል፣ ጥበብን ሁሉ ይሰጣል። እነዛ ራእዮች እንዲፈጸሙ ይዘናቸው እንዳንቀር ለህዝብ በረከት፣ ለትውልድ በረከት፣ ለሀገር በረከት የሚሆኑ ራእይ ተስፋዎች እነሱ ፍጻሜ የሚያገኙበትን ነገር ይሆናል። እንደዚህ ይላቸዋል እስራኤላውያኖች በዘካርያስ ምዕራፍ 8 ቁጥር 12 13 ላይ ከዚህ በፊት ለክፋት ወይ ለመርገም ወይ ለመሰደቢያ ነበራችሁ፣ ከዚህ በኋላ ግን ለበረከት አደርጋችኋለሁ። ስለዚህ በዚህ ዘመን እባርካችኋለሁና እናንተ እጃችሁን አበርቱ ይላል። ዛሬ የምጸልየው መባረካችሁ ባርኮት ይሄ ነው። በዚህ ዓመት እጃችሁ እንዲበረታ፣ መንፈሳዊ ህይወታችሁ እንዲበረታ፣ አቅም እንድታገኙ የሚረዳ የእግዚአብሔር መንፈስ እንዲረዳችሁ፣ እንዲያግዛችሁ፣ ጉልበታችሁን እንዲያስታጥቅ፣ በጸሎት እንድትበረቱ፣ እግዚአብሔርን ቃል በማንበብ እንድንበረታ፣ እግዚአብሔር ኃይል እንዲሆነን በቀንም በሌሊትም አብሮን የሚኖር የጌታ ጥበቃ በላያችን ላይ እንዲበዛ እግዚአብሔር ለዘላለም የተባረከ ይሁን። ኢሳይያስ ላይ ስለ እስራኤል ሲናገር በሚመጣው ዘመን እስራኤል ስር ይሰዳል፣ በፍሬውም ደግሞ የዓለሙን ፊት ይሸፍናል። ስለዚህ እግዚአብሔር የሚያመጣቸው ዘመናቶች አሉ። ከነዛ ዘመናቶች አንዱ ይሄ የገባንበት ዘመን ነው። ስር የምንሰድበት፣ የምንጸናበት፣ የምንበረታበት፣ አቅም የምናገኝበት፣ እንደገና ደግሞ ፍሬ አፍርተን በፍሬያችን ምድርን፣ ትውልድን፣ ከተማን፣ አገርን፣ ሰፈርን የምንሞላበት፣ ፍሬ አልባ የማንሆንበት፣ ፍሬያችንን ሊያጠፉ የሚመጡ ጥቃቅን ቀበሮች ተይዘው ነገር ግን በእግዚአብሔር ጠል ከሰማይ በሚወርድ በመንፈስ ቅዱስ ጠል ያ የእግዚአብሔር ዘር አድጎ ፍሬ አፍርቶ የምናይበት ይሆናል። ክብር ለኢየሱስ ይሁን። ሙሴ ሲጸልይ እንደዚህ ብሎ ጸልዮ ነበር፣ መከራ ባሳየን ዘመን ፋንታ ደስታን አጥግበን ይልና መጨረሻ ላይ ብላል የእጆቻችንን ስራ ባርክልን ይላል። ባርካችኋለሁ ወገኖቼ፣ ይሄ በፊታችሁ ያለው ዘመን የእጆቻችሁ ስራ የሚባረክበት ዘመን ይሁንላችሁ። ደክማችሁ ውላችሁ ገብታችሁ ቀንና ሌሊት ሰርታችሁ እጃችሁ በደከመበት ነገር ላይ የእግዚአብሔር በረከት እንዲመጣ ፍሬያማ እንድትሆኑ እባርካችኋለሁ። ይህንን ባርኮት ይዘን እንሄዳለን። አንዳንድ ዓመታት የተለዩ ናቸው ወገኖቼ። ታስታውሳላችሁ በዘፍጥረት መጽሐፍ ላይ አባታችን ይስሐቅ ረሃብ ጭው ያለ ምድር ነበር፣ ረሃብ የበዛበት ነበር። እሱም ያንን ስፍራ ለቆ እንኳን ሊሄድ ፈልጎ ነበር። ነገር ግን እግዚአብሔር አለው የትም አትሄድ፣ አርፈ ተቀመጥ፣ እንደውም ዘርን ዝራ አለው። ይስሐቅም አምላኩን አመነ። ስለዚህ በዛን ጊዜ ተነሳ፣ ዘሩን ዘራ። ሰው ሁሉ አገር ጥሎ ሲሰደድ እሱ አልተሰደደም፣ አትሄድ ብሎታል እግዚአብሔር። ባለበት ቦታ ሆኖ ዘሩን ዘራ። መጽሐፍ ቅዱስ እንደሚነግረን በዛን ዓመት ይስሐቅ 100 እጥፍ አፈራ ይላል። 100 እጥፍ አፈራ። ወገኖቼ እግዚአብሔር እንደዚህ የሚባርክ አምላክ ነው። እኔም ልባርክ ይሄንን መንፈስ ይሄንን አቅም በዚህ ሰዓት ሳገኝ ይሄ እንደሚሆን ስለማምን ነው። ጉልበቱ የእግዚአብሔር ነው፣ ስራው የእግዚአብሔር ነው። በማርቆስ 10 እና በሉቃስ 18 ላይ ተመሳሳይ ቃል እግዚአብሔር ይናገራል። ስለኔ ስለ ወንጌል ስለ ቤቴ ያላችሁን ነገር የጣላችሁ በዚህ ዘመን በምድር ላይ 100 እጥፍ ታገኛላችሁ። በሚመጣው ዓለም ደግሞ የዘላለምን ህይወት ከናንተ የማያገኝ ማንም የለም። ስለዚህ 100 አዲስ ነገር አይደለም። እግዚአብሔር የሚባርክበት መባረኪያ መንገዱ ነው። በመንፈሳዊ ህይወት ሊሆን ይችላል፣ በኑሯችን ሊሆን ይችላል፣ በጤናችን ሊሆን ይችላል፣ በአገልግሎት አድማሳችን ሊሆን ይችላል፣ ወይ ደግሞ በእውቀት ደብዝ ሊሆን ይችላል፣ በጥበብ በመገለጥ ሊሆን ይችላል። እግዚአብሔር 100 እጥፍ ይባርካል። እግዚአብሔር ይባርካችሁ። ይባርካችኋል። አሁን መንገዳችሁን የሚያቀና እግዚአብሔር መንገዳችሁን ያቀናላችሁ። ጸጋን የሚሞላ እግዚአብሔር ጸጋን ይሙላባችሁ። በቅዱስ መንፈሱ ህይወታችሁን ያጥለቅልቀው። ህልውናው ከናንተ አይለይ። በማለዳም በቀንም በምሽትም በሌሊትም በአምላካችሁ በእግዚአብሔር ፊት በምትሆኑበትና እግዚአብሔርን በምታስቡበት ጊዜ ሁሉ የአምላካችሁ የእግዚአብሔር ህልውና በላያችሁ ላይ ይገለጥ። እግዚአብሔር ጥበቃውን በእናንተ ላይ ያድርግ።
በማዳኑ ይከልላችሁ፣ በጸጋው መንፈስ ይሙላችሁ፣ ጎዳናችሁን ይጥረግላችሁ፣ መንገዱን ሁሉ ያስተካክልላችሁ። የእናንተ የሆነው ቤተሰብ ልጆቻችሁ ዘራችሁ ሁሉ ይባረኩ። በአብ በወልድ በመንፈስ ቅዱስ አንድ አምላክ ስም አሜን አሜን። እግዚአብሔር ይባርካችሁ። ተባረኩ።